ክቡራን አድማጮች ከሰዓታት በኋላ በተሰማ ሰበር መረጃ መካከለኛው ምስራቅ የተቀሰቀሰው እሳት አሁን መቆጣጠር ወደማይቻልበት ደረጃ ተሸጋግሯል። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ ቴህራን እጅግ አስደንጋጭ ምላሽን ሰጥታለች። የኢትዮጵያ አየር መንገድን ጨምሮ ታላላቅ አየር መንገዶች በራቸውን በድንገት አቁሟል። ሰላም ጤና ይስጥልን። በአሁን ሳይሰማ ሰበር መረጃን ይዤ ቀርብ ያሉ መጀመሪያ መረጃችን ሰይፉ ፋንታውን ክቡራን የዩቱብ ቻናል ቤተሰቦች የሽምግልና ድራማ ፖድካስት ጋር የሚመሰረተው በኪራይ መኪናና በኪራይ ቤት ሆነ ጥሎች ሳይሆን ጥሎ መጥፋ የተባለው አዲሱ ፋሽን ምን ያስከትላል? በማስከተል በኩሽናችሁ ውስጥ ያለው ዝንጅብል ተፈጥሯዊ ፋርማሲ መሆኑን ያውቃሉ? በሽታን የመከላከል አቅሙና አጠቃቀም ክቡራን አድማጮች ቀዳሚ ወዳደረግነው መረጃ ሳልፍ አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃትና የቴህራን ምላሽ ተከትሎ የዓለም መሪዎች መግለጫዎችን አወጥተዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቫንደርሌን የአውሮፓ ህብረት በኢራን ጨፍጫፊ ስርዓት ላይ ሰፊ ማዕቀቦችን መጣሉን አስታውሷል። ሁሉም ወገኖች ሰላማዊ ዜጎች እንዲጠብቁ እንዲሁም ዓለም አቀፍ ህግን እንዲያከብሩም ጥሪ አቅርቧል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎና ቢሮ በበኩሉ ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልና የፖለቲካ መብቶች እንዲከበሩ ጠይቋል። ጽሕፈት ቤቱ በጠቅላይ ሚኒስትር ሜሎና ውጥረትን ለማርገብ የሚደረገውን ጥረት ለመደገፍ አጋሮቻቸውና ቀጠናውን መሪዎችን እንደሚያከብርም ጠቅሷል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዝ አገራቸው ጀግናው የኢራን ህዝብ ጋር በሚያደርገው ትግል ከጎኑ ትቆማለች በማለት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለመከላከል በሚደረገው ጥረት ትደግፋለች ብሏል። ይህ በእንዲህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር የአሜሪካና የእስራኤል ድርጊት ግድ የለሽ ሲል በመጥራት ዓለም አቀፍ ህግን የሚጥስ መሆኑን ገልጿል። ሩሲያ ሁለቱ ሀገራት ፖለቲካዊና ዲፕሎማሲ መፍትሄዎች ማምጣት እንዳለባቸውም ጥሪ አቅርቧል። ወደሚቀጥለው ሌላኛው መረጃ ሳልፍ የኢራን የውጭ ጉዳይ ሚኒስትር አባስ አርጊች ሀገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች አሉ። አራጊች እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሪንና ኢራቅ ካሉ አገራት ጋር የስልክ ውይይት ማድረጓ ተገልጿል። በዚህ የስልክ ውይይት ወቅት ኢራን የአገሪቱን አንድነት ለመጠበቅ ስትል ያላትን የወታደራዊ አቅም ሙሉ በሙሉ እንደምትጠቀም ለመካከለኛው ምስራቅ አገራት ባለስልጣን አስታውቃለች። አራጊች እነዚህ አገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋሞቻቸውና ግዛታቸውን አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸውም አሳስበዋል። ወደሚቀጥለው መረጃ ስናልፍ በመካከለኛው ምስራቅ ቀጠና በተቀሰቀሰው አለመረጋጋትና የጸጥታ ስጋት የኢትዮጵያ አየር መንገድ ወደ አንዳንድ ከተሞች የሚያደርጋቸውን በረራዎች ለጊዜው የሚያቋርጥ መሆኑን አየር መንገዱ ገልጧል። የኢትዮጵያ አየር መንገድ ከፍተኛ ኃላፊ በክልሉ ባሉ የጸጥታ ሁኔታ ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ካሉ የሲቪል አቪዬሽን ባለስልጣናት ጋር የሚመክር መሆኑን ገልጿል። የአየር መንገዱ ከፍተኛ ኃላፊ በክልሉ ባለው የጸጥታ ሁኔታ ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ካሉ የሲቪል አቪዬሽን ባለስልጣናት ጋር የሚመካከር መሆኑን ገልጿል። በምክክሩ መሰረት በመሬት ላይ ያለ ተጨባጭ ሁኔታ ግምት ውስጥ በማስገባት ወደ አንዳንድ የመካከለኛ ምስራቅ ከተሞች የሚያደርገውን በረራ ለጊዜው ያቋርጣል ብሏል። በተጨማሪም በአሁኑ ሰዓት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን እንደሌለም ተገልጿል። በሌላ ዜና በመካከለኛው ምስራቅ እጅግ እየተባባሰ የመጣውን ቀጠናዊ ውጥረት ተከትሎ የኤሚሬት አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራዎች በሙሉ በጊዜያዊነት ማገዱን አስታውቋል። አየር መንገዱ ለተጓዦች ደህንነት ሲባል በረራዎች መቋረጣቸውን ገልጿል። ተጓዦች ወደ ኤርፖርት ከመሄዳቸው በፊት የበረራቸው ሁኔታ በድረገጽ እንዲያረጋግጡም አሳስቧል። በዱባይ በአቡዳቢ የተለያዩ አካባቢዎች የፍንዳታ ድምፆች መሰማታቸውን የአይን እማኞችና ዓለም አቀፍ የዜና ወኪሎች ዘግቧል። ይህ የሆነው የተባበሩት አረብ ኤሚሬትስ መከላከያ ኃይል ወደ ሀገሪቱ የተኮሱ ሚሳይሎች በአየር ኃይል ለማክሸፍ በሚያደርገው ጥረት እንደሆነም ተገልጿል። እስካሁን ባለው መረጃ በአቡዳቢ በወደቀ ፍርስራሽ የአንድ ሰው ሕይወት ማለፉ የተረጋገጠ ሲሆን በዱባይ ስላለው የጉዳት መጠን የተባለ ነገር እንደሌለም ተገልጿል።
ክቡራን አድማጮች ለሰዓቱ ያስደመጥኳችሁ መረጃዎች እነዚህን ይመስሉ ነበረ። በዚህ ዙሪያ አዳዲስ መረጃዎች በሚወጡ ሰዓት ተከታትለን ወደ እናንተ የምናደርስ ይሆናል። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።